ጠበቅኩ ነበር። እዚህ ምን ልትሰሪ ትመጫለሽ ብዬ ገምታለሁ። መምጣቴ ብዙም አይገርምሽ። ገንዘቤ ምን ላይ እንደዋለ የማየት መብት ያለኝ መሰለኝ። ለምን አባትሽ የት ነው ያለው? ሆስፒታል ቀጠሮ ስላለው ከጋሼ ጋር ሄዷል። ስለዚህ ባሌ ስራውን ትቶ አንቺን አባት ሐኪም ቤት ላኪም ቤት ይዞ መመላለስ ሆኗል ስራው ማለት ነው። ቆይ ግን እናንተ ከቤትም ወጣችሁ ለምን ጣጣችሁ የማይለቀን? ቆይ ይሁን ጥላቻው ምንድነው? አልገባኝም። አንቺና ልጅሽ ለምንድን ነው እኔና አባቱን የጠመዳችሁ? አንቺና ልጅሽ ስልሽ መቼም ስለናሁም እያወራው እንዳልሆነ ይገባሻል። ስለዚህ ስለ ኤሚ ነው እያወራሽ ያለሽው ማለት ነው። እዛ ቤት ውስጥ ነው አንድም ቀን ለኔ ጥሩ ፊት አሳይታኝ አታውቅም። ቆይ ይሄን ያህል ምን አድርጊያት ነው? ምናልባትም ብልግናሽ እንዳይጋባበት ሰክታ ይሆናል። እኔ ባለጌ ልጅ አይደለሁም። እሺ ከዚህ በላይ ብልግና አለ እንዴ? ዲቃላ በሆድሽ ይዘሽ አባትሽን አንገቱን ከማስደፋት በላይ ምን ብልግና አለ? ወይዘሮ ዝናሽ አፍሽን ብትሰበስቢ ነው የሚሻልሽ። አሁን እንድትናገሪኝ ናችሁ። በአንድ ጥሪ ነው ምስጢርሽን የምዘረግፍልሽ። ስለ ዳግም ነው እያወራሽ ያለሽው? ታዲያ ሌላ ምን ምስጢር አለሽ? ለነገሩ እንደ ዳግም የደበቅሽው ሌላ ምስጢር ይኖርሻል። ቆይ ይህን ጉዳዩን ማንሳት ለምን አስፈለገ? አንቺም ምስጢሬን ልትጠበቂልኝ፣ እኔም ደግሞ በምትኩ አባትሽን ሕክምናው ላይ ጣልቃ እንደማልገባ ነግሬሽ ነበር አይደል? ልክ ነሽ። ስምምነታችን እንደዛ ነው። ግን ህይወትሽን የሚያናጋ ምስጢር ደብቄልሽ በዚህ ቤትም ሆነ በሌላ ነገር እየተነሳሽ እንድትናገሪኝ አልፈቅድልሽም። ገባሽ? ደህና ብቻ መጥፋት ትችላለህ። ቆይ ቤት ለምቦሳ ስላላልኩሽ ተቀይመሽኝ ነው አይደል? ምን? እኔ የምልሽ አዲሱ ቤትሽ ተስማማሽ? ፋዘርስ እንዴት ናቸው? ጠጋ ለማለት ግን በጣም የቸኮል ካልመሰለህ? ለምን እንደሆነ አላውቅም። ያኔ ካየሁሽ ጀምሮ ከውስጤ ልትወጫጫች። አንተ ምን ፈልገህ መጣ እንዴ? አትከታተለኝ አላልኩም እንዴ? ከዚህ በኋላ ብትከታተለኝ ግን ለፖሊስ ነው እሺ ማስይዝ እንዴ? ቆይ ለምንድን ነው በተደጋጋሚ ከሚስቴ ጋር ማይ? ኤርሚያስ ከኔ ጋር ያለ ችግር ምንድን ነው? ታወልኩ እኮ ኤርሚያስ። ሰላም ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። ቪዲዮን ከወዳችሁ ላይክ ማድረግ እንዳትረሱ። ተወዳጅ ነው ሀላማ ዛሬ ምን ተፈጠረው የምለውን አብረን እናያለን። ናሁምና ኢሜና ኤደን እንግዲህ የኑሃሚን ያለችበት ቤት ንገሪኝ፣ የት ነኝ ያለችው ብላ እየጠየቀቻት ነበር። እሺ እነግርሻለሁ፣ ግን ለምንድነው እሷን እየፈለግሻት እያለቻት ነበር። ነገር ግን የፈለኳት ቤቷ ሊሄድ ነው። ስለዚህ ንገርኝና ያችን የተረገመች ሄጄ ልኳን እነግራታለሁ እያለች ነበር ኢሜ። እሺ እነግርሻለሁ፣ ግን አሁን ስራ አለብኝ እትዬ፣ ድጋሚ የትርሽ ብላ እንዳይጮብኝ፣ በቃ ስመችሽ ተወስኛለሽ እያለቻት ነበር። ያችን ግን የት እንዳረፈችና ኤሚን አግኝቼው ነበር እና ልኩን ነግሬ መጣው። አሁን ደግሞ ያችን ታከሰስ አግኝቼ ልኳን ልነግራት እፈልጋለሁ እያለች ስታወራ ነበር። ናሁም በድጋሚ ኤሚን ይቅርታ እየጠየቃት ከእሷ ጋር መሆን እንደምፈልግ እየነገራት ነበር። ነገር ግን ዳግም በቦክስ መታ ኤሚ ማለት ነው ደባደቡ። እንዴት ከሚስት ያጠገብ ታያለኝ? ቆይ ከኔ ምንድን ነው የምትፈልገው? ኤሚ ለምን አትርቀኝም? ለምን አትወኝም? ቆይ ጭራሽ ሰው ደበደብኩ። ቆይ ምን አድርግ ነው የምትለኝ? እንድትርቀኝ እፈልጋለሁ ብያለሁ አልነበረም እንዴ እያለች ሆና እያለቀስ እየጮች ነበር። ነገር ግን ምንም ብትይ ምንም እኔ ካንቺ ልርቅ አልችልም፣ ያን አንቺ መኖር አልችልም እያላት ነበር። ነግራለሁ እኔ በጭራሽ አንተን ላይክ እንደማልፈልግ ለምን አትረዳኝ? ለምን አትወኝ እያለች ስትጮህ ነበር። ነገር ግን እሱ መቼም እንደማይተዋትና ያለሷ መኖር እንደማይችል ደግሞ ሲነግራት ነበር። ልጅ የሚባል የለም ብዬሻለሁ እኮ ምንድነው የምትፈልጊ ከኔ እያላት ነበር። ነገር ግን ልጅ እንግዲህ ያለው አልሽኝ፣ ነገር ግን ውሸትሽ እንደሆነ እርግጠኛ ነኝ። ልጄ ምንም ነገር እንዳልሆነ 100% እርግጠኛ ነኝ። ይሄን ውሸትሽን አቁሚ እባክሽ እያለ ነበር። ናሁም ደግሞ ዳኔን በጭራሽ ሊወደው አልቻለም። ቆይ እስከ መቼ ነው እዚህ የምትቆየው? ለምን አትሄዱም እያለው ነበር። ቆይ እዚህ ብቆይ ምን ችግር አለ? ወንድሜ ሲለው ወንድሜ እኔ እናንተ ወንድማማች አይደለን? ለምንድነው ወንድሜ ብለህ የምትጠራኝ? ታዲያ አንድ ቤት ውስጥ እየኖርን ወንድሜ ብልክ ቅር ይልሃል እንዴ እያለ ነበር። አይ እንደዛ ሰውን ብቻ ወንድሜ ስላልሆንኩ ወንድሜ ባትለኝ ደስ ይለኛል፣ ናሁም ብለህ ጥራኝ ይለዋል። ጥሩ እንግዲህ አንተ ካልፈለግ ናሁም ብዬ እጠራሃለሁ እያለ ነበር። ነገር ግን ናሁም እኔ እዚህ ቤት ከእናንተ ጋር ለተወሰነ ጊዜ የሚቆይ ይመስለኛል፣ ብንስማማ ደስ ይለኛል፣ በትንሽ ዝም ብለህ ሰውን ባጠሉ መልካም ነው እያለ ነበር። ሰዓት ይችላል ደግሞ ከእህቴ አይንን አንሳ፣ እህቴን ብዙ
አትያት እያሉ ሲያስጠነቅቅ ነበር። እህቱ ግን እንግዲህ ለሱም እህቱ ነች ማለት ነው። እሱ ግን ምንም ነገር ስለማያውቅ ኤሚ ወንድሟ እንደሆነ በጭራሽ እሷ ምንም የምታውቀው ነገር የለም ማለት ነው። እንግዲህ ከሱ ጋር ጊዜ ማሳለፍና ከሱ ጋር ዘና ማለት እንዲሁም ከተማውን አንዳንድ ቦታ ምርጥ ቦታዎች አሉ አሳያለሁ እያለችው ነበር። ደስ ይለኛል እህቴ፣ እባክህ እኔ እናንተ ከእህትነት የዘለለ ግንኙነት እንዲኖረን ነው የምፈልገው። ስለዚህ እህቴ እያልክ አትጥራኝ፣ እኔ እህት አይደለሁም እያለችው ነበር። እኔ ግን እህት ወንድምሽ መሆን ነው የምፈልገው እያላት ነበር። እና ከዚህ ቤት ደግሞ አንቺ ነሽ ጥሩ ጸባይ ከሰው ጋር የምትጋቢ፣ ስለዚህ ጥሩ ቤት አግኝቻለሁ ማለት ነው እያለ ሳወራ ነበር። አይ ከእህትነት የዛለ ጓደኞች እንድንሆን ነው የምፈልገው እያለች ነበር። እናቷ ደግሞ እንግዲህ ዝናሽ በጭራሽ ኤልሚ ስነ ስርዓትሽን ብትይዥ ይሻልሻል፣ አረብሽ ትቀመጭ፣ ዝም ብለሽ አትንዘላዘይ ብላ ትቆጣታለች ማለት ነው። አደን ከእናቷ ጋር ትሄድና ናሁም ከቤት እንደወጣችና የት እንደምትኖር ጭምር እየነገረችው ነበር። እንግዲህ ተሰማ ባሌ ጋር ሄጄ ከነሱ ጋር መኖር እፈልጋለሁ ማለት ነው እያለች ስታስብ እንደ እስከ ዛሬ ትዘላሉሽ አሁን እነሱ ጋር ለመኖር ተንጂማዬ ምንድነው የጠጣሽ ነገር አናት ላይ ወጣ እንደ እያለች ስታሽብ ነበር። ዝም ቢያንቺ እናትሽ ቆይ እንዴት ነው እንደዚህ የምታናግሪ እያለች እየጮኸችባት ነበር። እንግዲህ እሷም ከሰው ምንም ብዬ ተሰማን አሳምኜ ቤት ቢኖረኝ እኮ በራሴ ቤት ውስጥ ገብቼ እኖራለሁ፣ እንደምንም ብዬ አሳምኜ እነሱ ጋር እኖራለሁ። ያቺ ኑሐሚን ግን በጭራሽ እንደማታስቀምጠኝ እርግጠኛ ነኝ፣ ቢሆንም ግን ለማሳመን እሞክራለሁ እያለች ነበር። እናም በጭራሽ እዛ ብቻቸው እንዲሆን አልፈቅድም። እንግዲህ ቤቱም ከተገዛላቸው የተሰማ ቤት ማለት የራሴ ቤት ነው። ስለዚህ ያለው ነገር ሂጅ አይለው ያለ ኤልሚም እሷ ጋር ለመሄድ እንግዲህ ያለችበት ቦታ ካወቀ በኋላ አሁን ኤልሚ ይወስላል። እንግዲህ ኤልሚ እሱንም መሳደብና የማን ቃላቶችን ስታናግረው ነበር። ነገር እሱ ግን ከቁም ነገር ሳይወስድም እባክሽ መንገድ ልቀቂኝ፣ ከአንቺ ጋር ምንም ንግግር የለም። ከዛ ስድባት እሷን በጥፊት ነውና ለዚህ ስራሽ አስከፍልሻለሁ እያለ ሳስፈራራት ነበር። ምን ልታመጣ አትችልም፣ እባክህ ምን ታመጣዋለህ እያለችው ስታወራው ነበር። እሱን ምን እንደማመጣ አሳይሻለሁ ጠብቅኝ እያለች ሁለታችሁም ገደል መግባት ትችላላችሁ ትለና ሲጀመር መጀመሪያ ወድጄ አልነበረም፣ ልጫወት ፈልጌ ነው፣ ልደበር ፈልጌ ነው እንጂ ፈልጌ ካልነበረም እያለች ቆይ ሲጀመር ማን አንቺ ፈልጎሽ ነው ከመጀመሪያው ራስሽ አይደል ለእኔ እንድትለጠፍኝ ነበርሽ እያለ ሰውራት ነበር። ነገርኩ ፈልጌ ሰው እንድደበርክ ነው ለዛ ነው ምናምን ብላ እያወራች ነበር። ከዛ የሚተናዱ በጥፍ ሊላስል አድርጓ እስቲ ያለው ሞክረኝ እያለች ስትፎክር ነበር። ልክ አቅም እንዳለ ሰው ነካ ስታረግ ፍርግል ለምትለው ማለት ነው። እንግዲህ ዝናሽ ደግሞ ሆነን ያለችበት ሁኔታ እንደው ስታስፈራራት ቤቱ ምን ላይ ገንዘቤ እንደዋላ ማይት ወቅል በልጌ ነው እያለችው እየመጣሽ እንደመለሽ እኔ መናገር አትችይም፣ ስለዚህ ስነ ስርዓትሽን ናችትልና ትጮህባታለች። ነገር ግን በሁሉም ይወሽ በአንድ ስርቅሽ ነው ጥሪ ነው ህይወትሽንም ማበላሽው። ስለዚህ ካሁን በኋላ እኔ እየተከታተልሽ እንድትረብሽ በጭራሽ አልፈቅድልሽም እያለቻት ነበር። ማለት የምትፈልጊ ከሆነ በአንድ ስልክ ጥሪ ነው ህይወትሽን ገነም የማረግብሽ እያለቻት ነበር። ከዛ እሱ ደግሞ ከዚህ ጋር ምን ያገናኛል እያለች እንግዲህ እኔ መጉዳትና እኔ መንካት የምትፈልጊ ከሆነ እንደማደርግ አትጠራጠሪ። ከዛ ትናደድና እሺ በቃ በደናውን ብላ ጥላት ትሄዳለች ማለት ነው። ሄለን እንግዲህ ዳኒ ለማማለል የምትፈልገው ነገር ካለ እስቲ ንገረኝ እያለችው ነበር። በቃ ውጭ እኮ አልፈልግም ብሎሻል አይደል እንዴ እያለችው ነበር ኤሚ። ነገር ግን ዳኒ እንግዲህ እሷ ለማቅረብ እየሞከረ መሰል። ከዛም አንቺ ብቻ ጥሩ ነሽ፣ እንደ ጥሩ ቤታሞች እንሆናለን፣ ጥሩ ወንድምና እህት እንሆናለን ስላት ምን አይ ከዛ ከወንድም ከእህት በላይ መሆን እንችላለን እያለችው ነበር። ነገር ግን ኤሚ እያሰበ ነው እንግዲህ ስራው ስለተሰጠው ቁጭ ብሎ እየሰራ ነበር። ከዛ እናቱ በጣም ተናዳ ትመጣለች ማለት ነው። ከዛ በጣም እንደተናደደችና እማዬ ቡና ወይ ሻይ ምን ምጣለሽ ምን ግርጣለሽ እያላት ነበር። ለማንኛውም አባቴ ስራ እናንተ ስለሰጠው እንኳን ደስ አለ እያለችው ያለ ከዛ የሆነ ያቺን እያለ ሳወራት ነበር። አምራን እኮ ይቅርታ ያደረኩለት ከልቤ ነው፣ ወደዳችሁም ጠላችሁ በግዱም ቢሆን ወደ ቤት ይዤ እመጣለሁ እያላት ነበር። አታደርገውም እያለችው ነበር። እንግዲህ ግን በመጨረሻ የሆነ ቤት የተሰማን ፈልጋ ባሌ ብላ መታለች ማለት ነው። ሆነ በአንድ አጋጣሚ አክን ቤት ስለነበር ከሱ ጋር አልተገናኘችም፣ ከሆነ ጋር ትገናኛለች ማለት ነው። እንግዲህ ምን ፈልገሽ ነው? ጥቅም ፈልገሽ ነው? ባሌ ናፍቆኝ ነው ባሌ እያልሽ አሁን ዛሬ ቤት አለ ሲባል እሱ ሰምተሽ ነው አይደል የመጣሽው? መቼም እሱ አባዬ ሳይሆን
የመጣሽበት ሁኔታ ሁለታችን የምናውቅ ይመስለኛል። አሁን ቤት ለቀሽ ውጭልኝ እያለቻት ነበር። ተንጂ ሆነ እንደዛ አትሁኝ እንጂ እያለች በጸባይ ልታናግራት ስታስመስል ነበር። ጠቅሜሻለሁ እንጂ እኮ አልጎዳውሽም። እንድሮም እኔን ለመጥቀም ሳይሆን እኔን ለመጉዳት ነበር እንደዛ አደረግሽው። አሁን ድጋሚ እዚህ ላይች አልፈልግም፣ ከዚህ ቤት ውጭ ብላ ታስወጣታለች ማለት ነው። እንግዲህ ኤደንና ኤልሚ ደግሞ መንገድ ላይ ያገኛትና የኑሃን ቤት የት እንዳለ እንድትነግረኝ እፈልጋለሁ ብሏት ሲያስጨንቃት ነበር። ከዛ እሷም የሆነ ያለችበት ቤት ታሳየዋለች። ሁሉም ሰው በየተራ እየመጣ ሳስጨንቃት ነው ነበር። የመጀመሪያ ዝናበጣች ከዛ የሚመጡ ማለት ነው። የሆነ ግን በጣም ልበላ ከአርባቦቹ ላይ ከዛ በጣም ከፋች። ባክት ሆይ እያለች ማልቀስ ጀመረች። የሆነ እኔ አንቺን ልተወሽ አልችልም፣ ምክንያቱም አፈቅርሻለሁ፣ ያላንቺ እኮ መኖር አልችልም፣ እጅግ በጣም እንደምወዳት እየነገራት ነበር። ነገር ግን እሷ እባክህ ተው እሺን ልጃችንስ እያላት ነበር። ልጅ ሞቷል፣ ልጅን አስወግዳን ራሴን ላጠፋ ነበር ታስታውሳለህ? ስለዚህ ልጅን ቀድሜ ሸኝቼው አይ በጭራሽ አታረግም፣ ልጅ ልትገያችም እያላት ነበር። እንግዲህ አላምንኩም አደርጋለሁ አለችው። ከዛ ልክ ትናደና መኝታ ቤት ገብታ በር ዘግታ ልጁ ምንም ነገር እንዳላረገችው ብቻዋን እያወራች እያለ ኤልሚ ይሰማታል። እጅግ በጣም ደስ አለ። ምክንያቱም ልጅ ሞታል ብላ ተስፋ ቆርጦ ተናዶ ነበር። ነገር ግን ልጁ በህይወት እንዳለ ሲሰማ በጣም ተደሰተ ማለት ነው። ግን ቁጭ ብላ እንግዲህ እንደተሰማ ቤት እያሰበ እሺ ማየ ታዲያ ምን ተፈጠረ? ሄደሽ መጣሽ? ያቺ ዋና የተረገመች ውሻ አርጋኝ እኮ ነው አባረረች እያለች ስታወራት ነበር። ውሻ አርጋ አባረረኝ ተሰማ፣ ግን ቤት አልነበረም። ማየ ሮዝ ብላ እንድትቀበልሽ ነበር የፈለግሽ። እኔ ቤድማ እርግጠኛ ላይ እንደ ቋንጣ ነው የምትዘለዝለኝ እያለቻት ነበር። ወደደሽ መውጣላችሁም ወደደችም ግን መሄድ አይቀርም እቤቱ ስላወቁ እያለቻት ነበር። ደግሞ ይህ ማለት ይችላል። ዝናሽ ደግሞ እያመለጠጠች ምናምን እያለቻት ነበር። ምን ልጄ በጭራሽ አንድ ልጄ ጎንሽ አንቺን የሚነጋሽብኝ ማንንም አልመራቸውም እያለችው ነበር። እና እስቲ ዛሬ ደግሞ አንደረቄ እንድጠጅ ግዢልኝ እያለቻት ነበር። እንግዲህ አሁን ወደ ቤት ስመጣ ወንድሜ እንኳን ደህና መጣ ስለው ከመቼ ነው ወንድማሞች ይሆን እዚህ ቤት አብረን ስለምንኖር ወንድማሞች ነን ብዬ ነው እያለው ነበር። ነገር ግን ናሁም እሱ ዳኒ እዚህ በመሆኑ በጭራሽ ደስተኛ አይደለም ማለት ነው። እና ምን ከዛ እናታቸው ትመጣለች። ልክ ስንመጣ እናቱ እንደሞተችበት እንናገራል ማለት ነው። እንግዲህ ከሱ ጋር እየተመላለሰ ነበር። እስከ መቼ ነው የራሴን ነገር እከፍትልሃለሁ እያለችው ነበር። እሱ ግን በዳኒ በናሁም መቅናት ጀመረ። ለናሁ የተደረገ ለኔ የሚደረግልኝ ማለት ጀመረ ማለት ነው። አንድ ላይ ቁርስ እየበሉ እንግዳው የት አለ እያለች ነበር። ኤሚ ምነው እንግዳ ላይ አይንሽን ጣልሽ? እሱን እያልሽ ነው እያለ ወንድምሽነት ነው ስነ ስርዓት ብትይዢ ይሻልሻል እያለች ነበር። የሆነ መናፈሻ ቦታ ቁጭ ብላ እንደ አጋጣሚ ዳግን ታገኘዋለች ማለት ነው። ቆይም እየተከታተልከኝ ነው እንዴ? አይ እንደ አጋጣሚ እዚህ ሳይሽ እኮ ነው እንዴ ብሎ እየጠየቃት ነበር። ቆይ አጋጣሚ ብቻ እንዳትለኝ ብቻ እያለች ኤልሚ ደግሞ ድንገት ከሩቅ እየተመለከታቸው ነበር። ከዛ በጣም በንዴት ተናዶ ስለነበረ ይመጣና ፊት ለፊታቸው ይቆማል። ኤልሚ እባክን ሄድልኝ፣ ምን እያደረግክ ነው? ቆይ ለምንድን ነው የምትከተለኝ? እንዳትከተለኝ አላልኩም ነበር? ለፖሊስ የማሳውቅ እያለች ከዛ ዳኒ የሚነሳን ስማ አንተ ለምንድን ነው ሚስቴን የምትከተላት እያሉ ነበር። ኤልሚ እባክህ ተረጋጋ፣ ወደዚያ ሂድ እያለችው በትለምንም ከሚስቴ አጠገብ እንድትጠጋ አልፈልግም፣ ትሰማኛለህ? እንድትርቅ እነግርሃለሁ፣ ሚስቴ አግብተሃታል እንዴ እያሉ ነበር። ነገር ግን ኤልሚ በጣም ተናዶና እጅግ በጣም ቀንቶ ነበር። ዮሐናን እጅግ በጣም ወዳታል። አጠገቧ የቆመ አጠገቧ እጇን የነካሰው ሁሉ ጠላቴ ነው። ስለዚህ በጭራሽ አጠገቧ እንድትደርስ